ባለቤቴ ሼር ያደረገኝ ነው። አንድ ሰው ቆንጆ ቤት ያይና እባክህን ይሄን ቤት እንድገዛ ፍቀድልኝ ይለዋል። አይ እኔ ለራሴ ፈልጌ ነው የሰራሁት፣ ስለዚህ በፍጹም ይሄን ቤት አልሰጥህም ይለዋል። እየተደጋገመ እየመጣ ይጨቀጭዋል ይሄን ሰውዬ። ፋይናሊ ሰውየው እንደማይሸጥለት ሲያቅ በቃሽ የአንድ ሚስማር መምቻ ቦታ ብቻ ስጠኝ ይለዋል። የአንድ ሚስማር ቦታ ምን ይጎዳል ምን ቸገረኝ ብሎ በወድ ይሸጥለታል። ሰውዬ በጣም አመስግኖ ቴንኪው ብሎ ሳሎኑ ላይ ነው ሚስማሩን መታ። ከዛ የሆነ ነገር አምጥቶ አንጠለጠለበት ሚስማሩ ላይ። ከዛ በኋላ ቀን በቀን በሄደ ቁጥር ያ ነገር በጣም እየሸተተ ይመጣል እና እንትን ይልና ኧረ እባክህ ያ ያንጠለጠልከው ነገር በጣም ይገማል አንሳልኝ ይለዋል። አይ ያማ ገዝቼዋለሁ ስለዚህ የኔ ነው ይላል። እና የቤቱ ባለቤት መቆየት አልቻለም፣ ቤቱን ለቆለት ይሄዳል። ፋይናሊ የዚህ ሰውዬ ቤት ይሆናል ማለት ነው። ምንድነው ትንሽ እድል በሰጠ ትንሽ ማለት የሚስማር ቦታ ነው የሰጠው። ምን እድል ሰተሽዋል ነው በሁለቱም ሳይድ። ወደ ዓለምም ስንሄድ ያቺ የሚስማር ቦታ የሆነችዋ ነገር ነው ይዛን የምትሄደው። በመንፈሳዊነትም እግዚአብሔር ባንቺ ውስጥ የሚሰራው በሰጠሹ ቦታ ልክ ነው። ሁሉ ነገርሽን፣ መንፈሳዊነትሽን፣ ኑሮሽን፣ ህይወትሽን፣ ትዳርሽን ሲሰጪው እግዚአብሔር በሁሉም ነገር የመስራት እድል ያገኛል።